ባለፉት 10 ዓመታት ውስጥ በቴክኖሎጂው ዓለም ትልቅ ለውጥ አይተናል። የትኛውንም የኤሌክትሮኒክስ መገልገያ በገመድ አልባ ወይም ዋይርለስ ማግኘት የተለመደ ሆኗል። ከስልክ እስከ ጌሚንግ ኮንሶል ገመድ አልባ መሆን እንደ ዘመናዊነት ይቆጠራል። ከነዚህም ውስጥ አንዱ ገመድ አልባ ኤርፎን ነው። አፕል ኤርፎን መሰኪያ ከስልኮቹ ሲያስወግድ ዓለም ወደ ገመድ አልባ ቴክኖሎጂ መሸጋገሯ የማይቀር መሆኑን አውጆ ነበር። ብሉቱዝ ኤርፎኖች የነፃነት፣ የቅንጦት እና የዘመናዊነት ምልክት ሆኑ። ነገር ግን በ2026 የሚገርም እውነታ እየተመለከትን ነው። ያ ጊዜው አልፎበታል የተባለው ባለገመድ ኤርፎን በከፍተኛ ሁኔታ እየተመለሰ ነው። ይህ ለውጥ የመጣው በናፍቆት ብቻ አይደለም። ከጀርባው ጠንከር ያሉ ኢኮኖሚያዊ፣ የፋሽን እና የጤና ምክንያቶች አሉ። ዛሬ የሁለቱንም ጎራዎች ሀሳብ በዝርዝር እንመለከታለን። የመጀመሪያው እና ዋናው ነጥብ ብዙዎች የሚያነሱትን የጤና ስጋት እናገኛለን። ገመድ አልባ ኤርፎኖች መረጃን ከአንድ ቦታ ወደ ሌላ ለማስተላለፍ ራዲዮ ዌቭ ወይም ሞገድ ይጠቀማሉ። ምንም እንኳን የዓለም ጤና ድርጅት እና ሌሎች ተቋማት እነዚህን ሞገዶች ነን አዮናይዚንግ ሴሎችን የማይጎዱ ናቸው ቢሉም ጥናቶች ግን አሁንም እንደቀጠሉ ናቸው። በተለይ ኤርፎን ለረጅም ሰዓታት ጆሮ ውስጥ ተሰክቶ የሚቆይ መሳሪያ በመሆኑ አንዳንድ ተጠቃሚዎች የሬዲዮ ሞገድ አመንጪ መሳሪያዎችን ጆሮአቸው ላይ አድርገው መቆየትን አይመርጡም። ባለገመድ ኤርፎኖች ድምፅን በኤሌክትሪካል ሲግናል ብቻ ስለሚያስተላልፉ ምንም አይነት የሬዲዮ ሞገድ ስጋት የለባቸውም። ይሄ በራሱ ለብዙዎች ወደ ገመድ ለመመለስ በቂ ምክንያት ሆኗቸዋል። ወደ ሁለተኛው ነጥብ ስንመጣ ኢኮኖሚ። ገመድ አልባ ኤርፎኖች ውድ ናቸው። ለአንድ ጥራት ላለው የብሉቱዝ ኤርፎን የምታወጡት ገንዘብ 5 እና ከዛ በላይ ባለገመድ ኤርፎን ያስገዛቸዋል። ሌላው ልዩነት ያለው በአገልግሎት ዘመን ላይ ነው። ማንኛውም ገመድ አልባ ኤርፎን በውስጡ ሊቲየም አየን ባትሪ አለው። እነዚህ ባትሪዎች የተወሰነ የቻርጅ ዑደት ወይም ቻርጅ ሳይክል ብቻ ነው ያላቸው። ባለገመድ ኤርፎኖች ግን ባትሪ የላቸውም። በትክክል ከያዛችሁት ለረጅም ጊዜ ሊያገለግል ይችላል። ከዋይርድ ኤርፎኖች መመለስ ጋር አንድ የሚያያዘው ነገር ታዋቂ ሰዎች እንደ ቤላ ሀዲድ፣ ሃይሊ ቢበር የመሳሰሉት ባለገመድ ኤርፎን አድርገው መታየት መጀመራቸው ነው። አሁን ላይ ባለገመድ ኤርፎን መጠቀም የፋሽን መግለጫ እየሆነ ነው። እንደ ዱኖት ዲስተርብ ምልክት ያገለግላል። አራተኛው የድምፅ ጥራት። ለሙያዊ ስራ ወይም ለከፍተኛ ጥራት ፈላጊዎች ገመድ አሁንም አንደኛ ምርጫቸው ነው። ለዚህ ደግሞ ሁለት ምክንያቶች አሉ። አንደኛው ላተንሲ ወይም መዘግየት። በብሉቱዝ አማካኝነት ድምፅ ከስልኩ ተነስቶ ጆሮአችሁ እስኪደርስ ጥቂት ሚሊ ሰከንዶች ይፈጃል። ይህ ለፊልም ወይም ለሙዚቃ ላይታወቅ ይችላል፣ ነገር ግን ለጌሚንግ እና ለቪዲዮ ኤዲቲንግ ትልቅ መሰናክል ነው። ባለገመዱ ግን ዜሮ ላተንሲ ወይም ምንም መዘግየት የለውም። ሁለተኛው ኮምፕረሽን ወይም መጭመቅ። ብሉቱዝ ከፍተኛ መጠን ያለውን የሙዚቃ ፋይል በአየር ላይ ለማስተላለፍ የግድ ፋይሉን ያሳንሰዋል ወይም ኮምፕረስ ያደርገዋል። በዚህ ሂደት ውስጥ የድምፅ ጥራት ይቀንሳል። ባለገመድ ግን ሙሉውን የድምፅ መረጃ ያለምንም ቀነሳ በቀጥታ ያደርሳል ማለት ነው። ይህን ስንል ዋይርለስ ኤርፎን አሪፍ የሚያስብሉት ፊቸሮች አሉት። አንዱ ኖይዝ ካንስሌሽን መኖሩ ነው። ክራውድ እና ጫጫታ የሚበዛበት ቦታ ላይ ድምፅ አልፎ ወደ ጆሮአችን እንዳይገባ ይከላከላል። እርግጥ ነው ባለገመድ ኤርፎን የራሱ ችግሮች አሉት። ገመዱ መጠላለፉ እና አሁን በሚወጡ አይፎን እና ሌሎች ስልኮች ላይ መሰኪያ አለመኖሩ ትልቅ ፈተና ነው። በሌላ በኩል ገመድ አልባ ኤርፎኖች የሚሰጡት የመንቀሳቀስ ነፃነት በተለይ ስፖርት ለሚሰሩ ሰዎች የማይተካ ነው። በአጠቃላይ የባለገመድ ኤርፎኖች መመለስ የቴክኖሎጂ ወደ ኋላ መሄድ ሳይሆን ተጠቃሚዎች አማራጭ መፈለጋቸውን ያሳያል። ገመድ አልባ ኤርፎን ለምቾት እና ለአጠቃቀም ወደር የላቸውም። ባለገመድ ኤርፎኖች ደግሞ ለጥራት፣ ለጤናቸው ለሚሰጉ ሰዎች ይመረጣል። የትኛው ይበልጣል ከማለት ይልቅ ለእናንተ አኗኗር የትኛው ይስማማል ነው ዋናው ጥያቄ። እና እናንተስ የገመድ አልባ ኤርፎን ተጠቃሚ ናችሁ ወይስ ወደ ገመድ ተመልሳችኋል? ሀሳባችሁን ኮመንት ላይ ጻፉልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ቻው።